አሁን ቀጥታ ወደ አሽዶድ ከተማ በአሽዶድ ማዘጋጃ ቤት የኢትዮጵያኖችን ቅርሳቅርስና ባህል ተወካይ አቶ ፋንታውን ዳዊት ጋር ቆይታ ይኖረናል። ጤና ይስጥልኝ አቶ ፋንታውን። ጤና ይስጥልኝ። ጤና ይስጥልኝ አቶ ፋንታውን አሰፋ። ይቅርታ ምንም አይደል። ጤና ይስጥልኝ። ጤና ይስጥልኝ። በመጀመሪያ እንዴት ሰነበታችሁ? እንዴት ናችሁ? ብዙ ጊዜ ከተነጋገርን ያው ዛሬ በመገናኘታችን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ያው ለተወሰነ ጊዜ ትንሽ ተራርቀን ነበር እና ይኸው መቼም አሁን እንደገና ዞር ብለን እየተገናኘን ነው። በጣም ደስ ብሎኛል እኔ። እንግዲህ ለተመልካቾቻችን በመጀመሪያ ያው ግልጽ እንዲሆን በመጀመሪያ በአሽዶድ ከተማ ያለውትን ድርሻ በስራ በኩል በማዘጋጃ ቤትና እንደውም በአገር አቀፍ ሁኔታ እስኪ በመጀመሪያ ስለርሶ ማንነት ይግለጹልን። ያው እንግዲህ አሁን ከዚህ ቀደም ብዬ በአገር አቀፍ ደረጃ በኢትዮጵያ የይሁዳውያን የቅርስና የባህል ማዕከል ሊቀመንበር ሆኜ 1 አመት ተኩል ሆኖኛል የማገለግለው። ይሄ እንግዲህ በበጎ አድራጎትነት ስራ ነው። ከዚያ ወደ ኋላ እንግዲህ አንዳንድ ነገሮችን እጠቅሳለሁ። ግን በሰፊው ለምሳሌ የስግድ አመት በዓልን ለማክበር ይህ ማዕከላችን ነው በቅድመ ኃላፊነት ፕሮግራሙን ሁሉ የሚያዘጋጀው። ከመንግስት መስሪያ ቤቶች ሁሉ በመነጋገር የስግድ በዓል በኢየሩሳሌም የሚከበረውን ፕሮግራሙን በትክክል እንዲከናወን የሚያደርግ ማዕከል ነው ማለት ነው። ከዚህ ደግሞ በመዘጋጃ ቤት ወይም ደግሞ ያለንበት በአሽዶድ ውስጥ በቅርቡ የተወሰነ ስራ ጀምረናል። እንግዲህ ከዚህ በአሽዶድ የኢትዮጵያ ይሁዳውያን ማህበራዊና ኢኮኖሚያዊ እድገት ዳይሬክቶሬት ወይም ደግሞ ሚንሄለት የሚባል አቋቁመናል። ከዚህ እኔ የዚህ ዳይሬክተሮቱ የስትራቴጂክ እና አጋርነት እንዲሁም የልማት ዳይሬክተር ነኝ። ትንሽ ስለ ሚንሄለት ወይም ደግሞ ዳይሬክተሮቱ ተግባር ለመግለጽ ያው እንግዲህ ከኛ ከኢትዮጵያ ይሁዳውያን ማህበረሰብ ጋር የተያያዙ ሁሉንም ተግባራት ለማቀናጀት እንግዲህ በእኛ ህብረተሰብ ላይ ያሉ በማንኛውም መስሪያ ቤቶች ወይም ደግሞ ድርጅቶች እንዲሁም በከንቲባው በመዘጋጃ ቤቱ የሚከናወኑትን የእኛን ህብረተሰብ ነክ የሆነውን ሁሉ እነዚህን ተግባራት በማቀናጀት ከመንግስት አካላት፣ ከህዝብ ተቋማት፣ ከሲቪል ማህበረሰብ ወይም ደግሞ መንግስታዊ ካልሆኑ ድርጅቶች እንዲሁም እርዳታ ሰጪዎች የሚገኙትን ባጀቶችን በጋራ ለማስተባበር ነው። ይሄ ዳይሬክተሮቱ የተቋቋመው በአሽዶድ ከንቲባ በዶክተር ይሄላ ስሪ አነሳሽነት ሲሆን ባለፈው ሳምንት የምረቃ ስነ ስርዓት ተከናውኗል። እንግዲህ የተከናወነውም የከተማው ከንቲባ፣ የከተማው ዋና ስራ አስኪያጅ፣ የከተማው የተለያዩ ስራ አስኪያጆችና እንዲሁም በከተማው ውስጥ የሚገኙ ይህ ጉዳይ የሚመለከታቸው ተቋማት ኃላፊዎች በሙሉ ተገኝተውበት የምረቃ ስነ ስርዓቱ ተካሂዷል። ከነዚህም ውስጥ የፖሊስ ጣቢያ አዛዡ፣ የብሔራዊ ኢንሹራንስ ወይም ደግሞ የቢቷህሉ ስራ አስኪያጅ እንዲሁም የስራ ስምሪት ቢሮ ስራ አስኪያጅና ሌሎችም ተገኝተውበት ነበር። እንግዲህ አቶ ፋንታውን በእውነት በአሽዶድ ከተማ የማህበራዊ ኑሯችሁ ጠንከር ያለ እንደሆነ ሁላችንም የምንሰጠው ምስክር ነው። በአሁን ሰዓት በአሽዶድ እንደው ለማወቅ ያህል ምን ያህል ኢትዮጵያኖች ይኖራሉ? ከ8500 የሚሆኑ ኢትዮጵያ ይሁዳውያን አሽዶድ ውስጥ ይገኛሉ ማለት ነው እና እንደምናየው በቀደም ባለ ጊዜ የተለያዩ አካባቢዎች ወይም ደግሞ ሰፈሮች ነበር
ኢትዮጵያውያን በብዛት የሚገኙበት ማለት እንግዲህ አሽዶድ በቀበሌ የተከፋፈለች ናት። ቀበሌ አሌፍ ቤት ግሜል እያለ በዚህ በፊደሎች የተለያየ ነው። በድሮ ጊዜ በእነዚህ ባሮጌ ቀበሌዎች ውስጥ ነበሩ የኛ ህብረተሰብ በብዛት ሰፍረው ነበር። አሁን ግን ቀስ እያለ ወጣቱም ትውልድ ከመላው ህብረተሰብ ጋር ከተማው ህብረተሰብ ጋር እየተቀላቀለ ሲመጣ ብዙሃኑ ወጣቱ ወደ ሌላ ቦታዎችም እየወጣ ቤት እየገዛ አሁን በአሽዶድ ውስጥ በብዙ ቦታ ተሰራጭተው ነው ያሉት እነዚህ ኢትዮጵያዊ ይሁዳውያን ማለት ነው። አንድ አካባቢ ብቻ ኮንሰንትሬትድ የሆነ አይደለም እና ስለዚህ ብዛታችን ይሄን ያክላል። በጣም እናመሰግናለን በእውነት ስለ እንግዲህ አሽዶድ ከተማን ባስመለከተ ድንገት ለወደፊት ደግሞ ሰፊ ተንተና ተዘጋጅተንበት እናቀርባለን። የዛሬው አርስታችን ያው የፊታችን ማክሰኞ ወደ ቅድስት ኢየሩሳሌም ለመምጣት አስበው በሱዳን በረሃ ያው ለተሰውት ወገኖቻችን የሚሆን መታሰቢያ ቀን ስነ ስርዓት ይከበራል። በዚህ ጉዳይ ላይ እንግዲህ ትንሽ ትኩረት እንድንሰጥ ነው። በዚህ አጋጣሚ ያው ለህብረተሰቡም ላላችሁ ጥሪ ካለም ቦታውን መድረኩን ለርሶ ሰጣለሁ። አመሰግናለሁ። እንግዲህ እንደምናውቀው በየአመቱ የኢትዮጵያ ይሁዳውያን ወደ ቅድስት ኢየሩሳሌም ለመምጣት በሱዳን ባደረጉት ጉዞ ወደ ሱዳንም ሲሄዱ እንዲሁም ሱዳን ውስጥ ያሉ በብዙ ሺህ የሚቆጠሩ እንግዲህ ቁጥሩ ወደ 4000 ነው ይላሉ። በእርግጥ ከዚህ ላይ አንዳንድ በትክክል እንትኑ ባይታወቅም ያው የሚነገረው ወደ 4000 ይሆናሉ ነው እና እነዚህ ሙታን ከዚህ ሀገር መጥቶ ቤተሰቦቹ እንግዲህ አንድ ሰው ሲሞት ቀብር አለው። ያን ቀብር ደግሞ እንግዲህ ሰዎች እየሄዱ በአመትም ሆነ በየጊዜው ሄደው የቀብሩ በመምጣት የሚተክዙበት የሚያዝኑበት የሚያስታውሱበት ሁኔታ አለ። እነዚህ ዘመዶቻችን ወገኖቻችን ግን በሱዳን የቀሩት ለዘመዶቻቸው ሄደው የሚያለቅሱበት ወይም ደግሞ እንደዚህ ማስታወሻ የሚያከብሩበት ቦታ የለም። የሚደረገው ምንድነው ጠቅለል ባለ መልኩ ያው በአገር አቀፍ ደረጃም ሐሙስ በሚቀጥለው ሳምንት ሐሙስ ይከናወናል በኢየሩሳሌም በሁል ጊዜ እንደሚሆነው ማለት ነው በሃር ሄርጼል። ከዚህ ግን በአሽዶድ ውስጥ በከተማ እንትን ውስጥ እኛ እስካሁን በፊትም ሲካሄድ ነበረ። ግን አሁን በትልቁ ከዚያ ከሀበሻዎች መዋዶን ብቻ ሳይሆን ትልቅ አዳራሽ ውስጥ ወደ 400 ሰው የሚይዝ አዳራሽ በ12 ቀን 5ኛው ወር ያው በሚቀጥለው ሳምንት ማክሰኞ ማለት ነው የሚመጣው ማክሰኞ እነዚህን በመንገድ ላይ ህይወታቸውን መስዋዕት የከፈሉ ወገኖቻችን መታሰቢያ ስነ ስርዓት እናከናውናለን። እንግዲህ ይህ ይፋው የከንቲባ መታሰቢያ ስነ ስርዓት በዚህ በአሽዶድ ውስጥ የሚከናወነው በከተማው ከንቲባ ዶክተር ሄር ላስሪ በተገኙበት እንዲሁም መንፈሳዊ መሪዎቻችን ቀሳውስቶችና ራባናቶች እንዲሁም ደግሞ የህዝብ ተወካዮች በተገኙበት ይሆናል ማለት ነው የሚከናወነው። እንግዲህ እዚህ ላይ አቶ ፋንታውን በእውነት ብዙውን ጊዜ እነዚህ እንግዲህ ህይወታቸውን መስዋዕት የከፈሉ የሙታን መታሰቢያን ከስነ ስርዓት ከማድረጉ ባሻገር የወጣቱ ትውልድ እዚህ ሀገር የተወለደው ታሪኩን ጠልቆ ማወቅ እንዳለበት ሁኔታ እንዳለ ሆኖ በዚህ ስነ ስርዓት ላይ ታሪኩ ይነገራል ወይ ታሪኩ ይተረካል ወይስ ሌላ አጋጣሚዎች አሉ? እንዴት ሱዳን ደረሱ? ከሱዳንስ ወደ እስራኤል እንዴት መጡ? ወይስ ሱዳን እንዴት ቀሩ? እንደውም ከሰሞኑ አዳዲስ መረጃዎች እንደሚወጡት ከሆነ በሱዳን በዛን ጊዜ የተጠለፉ ወይም ደግሞ እዛ አካባቢ ድምጻቸው የጠፋ በአሁን ሰዓት ፍለጋ እየቀጠለና አንዳንዶቹም እንደውም እየተገኙ የሆነ አንዳንድ መረጃዎች እየሰማን ነው። በዚህ ጉዳይ ላይ ሰፋ አድርገው ትንተና ቢሰጡልኝ። ችግር የለም። ስለ ጥያቄው አመሰግናለሁ። ምክንያቱም ቀደም ብዬ እንደተጠቀስኩት በዚህ አመት ያው ይሄንን ስራ ከጀመርኩ በኋላ ማለት ነው ለዚህ ዳይሬክተሮቱ ከተቋቋመ በኋላ ያሰብነው ምንድነው ይህ
በሱዳን ሲመጡ ህይወታቸውን የሰውት ዘመዶቻችን ወገኖቻችን የኛ ኢትዮጵያዊ ህዳውያን ብቻ አይደለም። ይሄ ታሪክ የኛ ታሪክ ብቻ መሆን የለበትም። ይሄ ታሪክ የመላው የእስራኤል ህዝብ ታሪክ መሆን አለበት። እንደዚያም ለመሆን ሁሉ ማወቅ አለበት። በተለይ ደግሞ የኛ ወጣቱም ቢሆን የኛ ከኢትዮጵያ አብራክ ያሉት ወጣቶችም ቢሆኑ እነሱም ይሄንን ታሪካዊ የተፈጠረ አሰቃቂ ሁኔታ ማወቅም አለባቸው በማለት አሁን በዚህ አመት ያደረግነው ምንድነው እዚህ አካባቢ ያሉ ክኒሚያዎች አሉ። አንዳንድ ወታደራዊ ወጣቶችን ገና የሚያሰለጥኑ ቦታዎች አሉ። በትምህርት መንገድ የሀበሻ ብቻ አይደለም ሌሎችን የሚከናወኑ ትምህርት ቤቶችን እነዚህን ሁሉ በማስተባበር ከነሱ ያሉት ወጣቶች መጥተው እንዲሳተፉ ጥሪ አድርገናል። በተቻለ መጠን እነዚህ በርከት ያሉ ወጣቶች መጥተው እንደሚሳተፉ እርግጠኛ ነኝ እና ዋናው አላማችን እንደ ቅድም እንደተጠቀስከው የኛ ከዚያ ኢትዮጵያ የመጣ ነውና በሱዳን አርገው የመጡት የነሱ ብቻ ትዝታ ብቻ ወይም ደግሞ የነሱ የሚከበረው የሚታወሰው በእነሱ ብቻ ሳይሆን ሌላውም ህብረተሰብና ወጣቱ ትውልድ ይሄንን መማር ማወቅ መገንዘብ ይኖርበታል ማለት ነው እና ለዚያም ነው ይሄ 400 ሰው የሚይዝ ቦታ ለመጀመሪያ ጊዜ ይሄንን ስነ ስርዓት የምናከናውነው። ከዚህ በተጨማሪ ደግሞ በመጀመሪያ እንደተጠቀስኩት በዚህ በበጎ አድራጎትነት ማከናወነው የስልጣን ቦታዬ እንደ ሊቀመንበርነቴ የኛ ማዕከል በየአመቱ በብዙ የሚቆጠሩ የኛ ኢትዮጵያ ይሁዳውያን ዘመዶቻቸው በኢትዮጵያ ሲመጡ ወይም ሱዳን ውስጥ ጠፍተው መዳረሻቸው የጠፋ ወይም ደግሞ ሙተው ያው እንደምናውቀው ኢየሩሳሌም ሀር ሄርጸል ሐውልት አለ። ለኛ የሙታን ሐውልት አለ። ወደ 1700 የሚሆኑ ስሞች የተመዘገቡበት ሐውልት አለ። በየአመቱ ወደኛ መስሪያ ቤት እያመለከቱ ኮሚቴ አለ። ያን ኮሚቴ ሁኔታውን ካጣራ በኋላና ካረጋገጠ በኋላ እነዚህን በኢትዮጵያ ሲመጡ የኛ ህብረተሰብ ወገኖች የጠፉትን ወይም ደግሞ እስካሁን ያልተመዘገቡትን ለቤተሰቦቻቸው የማልቀሻ ቦታ የሌላቸውን በእኛ ድርጅትና በሚስራዳ ክሊታ በክሊታው ሚኒስተር በእነሱ መካከል በእነሱ አማካይነት ከአንድ ላይ ሆነን እኛ ነው የምናቀርበው እንትኑን ጠይቀን አጣርተን ስሞችን የምናቀርበው የኛ የኢትዮጵያ የባህልና የቅርስ እንትን ማዕከል ነው። እንደዚያ እናደርጋለን እና አሁንም ቢሆን የዚህ አይነት ሰዎች ካሉ ወገኖቻቸው በሱዳን ሙተው ያልተመዘገቡ በሐውልት ያልተጻፉ ካሉ ወደኛ መስሪያ ቤት ወደ ማዕከሉ በማመልከት ከተጣራ በኋላ ሊመዘገቡ ይችላሉና አሁንም ይሄንን እንግዲህ በእናንተ አማካኝነት ጥሪዬን አቀርባለሁ ማለት ነው። እንግዲህ ለጥሪው እኛም በተደጋጋሚ ለህብረተሰባችን እናቀርባለን። የመጨረሻ ጥያቄ የሚሆነው በዚሁ የባህልና የቅርስ ማዕከል እንዴት ነው በአሁን ሰዓት በዛን ጊዜ የመጡ በሱዳን በኩል የገቡ ወገኖቻችን ብዙዎቹ በአዛውንቶች ናቸው። ብዙዎቹም ከዚህ ዓለም ተለይተዋል። ነፍስ ይማር እያልን ያሉት በህይወት ያሉትን እንዴት ነው የህይወት ታሪካቸውን በዛን ጊዜ ያሳለፉትን ሁኔታ የሚገልጽ አንዳንድ ፕሮጀክቶች እየተካሄዱ ነው በእናንተ ማዕከል ውስጥ? አዎ ማዕከሉ በተለያየ ወቅት አሁንም ቢሆን አንዱ አላማው ምንድነው አሁን እንደተጠቀስከው ከኢትዮጵያ የመጡ ትላልቅ ሆነው የመጡት አዛውንቶች የኢትዮጵያ ታሪኩን ባህሉን ቅርሱን በስነ ስርዓት የሚያውቁ ያው እንደምናውቀው እየሸሹን ነው ከኛ ጋርም የሉም። ያን እንዳይሆን የኛ ማዕከል ሆን ብሎ ብዙ ታሪኮችን በቪዲዮ በመቅረጽ ያንን ታሪክ ከኛ በማስቀመጥና ለወደፊት አሁን እንደ ሚውዚየም ወይም ደግሞ ቱሪስቶች መጥተው
መጎብኘት የሚችሉበት ቦታ እየሰራን ነው ማለት ነው ከማዕከሉ እና ያንን ለማድረግ ግን ብዙ ጊዜ አንዳንድ ደግሞ እንደዚህ ሪሰርች የሚያደርጉ ስለ ኢትዮጵያ ይሁዳውያን ታሪክና ባህል ማወቅ የሚፈልጉት የኛ ማዕከሉ ለነሱ አድራሻ ሆኖ መተው እነዚህ ነገሮች ማግኘት የሚችሉበትን መንገድ ያመቻቸን ነው ማለት ነው። ስለዚህ አሁን የጠቀስካቸው ነገሮች አዎ እየዘገብነው ነው እየቀረጽን ነው። አንዳንድ ደግሞ እንደዚህ ለአንዳንድ ታሪካቸውን ለማስቀረጽ ወይም ደግሞ እንደዚህ ፍላጎት ያላቸው አሁንም ቢሆን ወደ ማዕከሉ በመደወልና በመጠየቅ ማስታወቅ ይችላሉ። ያንን ደግሞ ለማስተካከል እንሞክራለን ማለት ነው በእኛ በኩል። አቶ ፋንታውን አሰፋ እንግዲህ የባህልና የቅርስ ማዕከል ዋና ሊቀመንበር፣ በእውነት ስለነበረን ቆይታ በጣም አመሰግናለሁ። ነፍስ ይማር ነው የምንለው። አዎና አመሰግናለሁ ይሄንን እድል ተጠቅሜ። ይሄ እንግዲህ በአሽዶድ ማዘጋጃ ቤት የሚቀርበውን እንግዲህ ስነ ስርዓቱን ማክሰኞ የሚከናወነውን ማለት ነው። ያው ስነ ስርዓቱ የሚከናወነው አድራሻውን ለመግለጽ እዚህ አሽዶድ ውስጥ ያሉ መጥተው ለመሳተፍ እንዲችሉ እስከዛሬ በሞአዶን አሽዶድ ወይም ደግሞ አንድነት የሚባለው ነበር። አሁን ግን ቤት ያድ ሊባኒም ከመዘጋጃ ቤቱ ጥግ ነው። እንግዲህ ቤት ያድ ሊባኒም ነው የሚባለው። ከምሽቱ 6:30 ጀምሮ ነው የመብራት ስነ ስርዓት ይኖራል። እንዲሁም አንዳንድ የሙታን ቤተሰቦችም ከውስጥ ከእንትኑ ከዋና መድረኩ ማብራት የሚችሉበት ሁኔታም አለ። ስለዚህ መላው ህዝብ ተገኝቶ ለሙታን መታሰቢያ ክብር እንዲሰጥ ጥሬን አቀርባለሁ ማለት ነው። ይሄን እድል ስለሰጣችሁኝ በጣም አመሰግናለሁ። መልካም ቆይታ። አመሰግናለሁ።